we are እስራኤል እምቢ ካላችሁ እንዳለ እስራኤል በእስራኤል ነው ቲክቶኩን ማረገው ያልተጠበቀ ሰበር መረጃ ታዋቂው አርቲስት ኢዮብ ዳዊት ሰለመ እቺ ልጅ ሰልማለሁ ሰለላሁ ዐለይሂ ናፍቆቷ ሳበደኝ እስራኤል በጣም ትንሽ ሀገር ነች አረቦቹ ከዚህም ከዚያ ሚሳኤል ሾርውሩባት በንቃት የሚጠባበቅ ሚሳኤሉን የሚመክት አይሮን ዶም የሚባል መሳሪያ የፈለገ በእምነት የደካማ ቢሆን በሞት ካፊር አለገባም ብለሽኝ ወሃቢያ ያገባሽው ልጅ ሙስሊሞች ቢላል በተባለ መጽሔታቸው ላይ የኢሳ ወይም የኢየሱስ የማንነት ታሪክ በሚል ርዕስ ውስጥ እንዲህ ብለው ጽፈዋል ላይላላ ኢሳ ረሱል አላህ ማለት ከእግዚአብሔር የተላከው ኢየሱስ ክርስቶስና የጀናዛ ሽኝታቸው ላይ የ150 ሀገራት መንግስት ቀብር ስነ ስርዓታቸው ላይ ተገኝተዋል ለኔም ለናንተም ጥያቄ አቀርባለሁ ነብዩ አለይሂ ሰላቱ ወሰለም እኔ ቤት እናንተ ቤት እንግዳ ሆነው የመምጣትን እድል ብናገኝ ቤታችሁን ትኮሩበታላችሁ እግር ኳስ ጣዖት አምልኮ ነው ለሚጫወተው ስፖርት ነው ለሚያየው ግን ጣዖት ነው ስለማቀብዬ ነው ነገር ግን የመጡት ልጆች ለምሳሌ የመጡትን እንኳን የሚያስተምርልን አጣን እንደ የበተናቸው አሉ የሚያስተምር ጠፍቶ ማለት ነው ከእስልምና መጥተው እንደ የበተናቸው አሉ السلام عليكم ورحمة الله وبركاته دينا تكبراتشو የዛድ ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ እናንተ ብቻ እንደተለመደው ቪዲዮ ላይክ አድርጉት እንደዛውም ለቤቱ መድስ ከሆናችሁ ሰብስክራይብ አድርጉ ያው ይሄ ቻናል ማድረግ አለበት ነው የምላችሁ በቅርቡ 50k መግባት አለብን ስለዚህ ቶሎ ብላችሁ ሰብስክራይብ አድርጉ እንደዛውም ቪዲዮውን እስከ መጨረሻ ተከታተሉት ያው ብዙ መልስ የምንሰጥበት ቪዲዮዎች ስላሉ እስከ መጨረሻ ቪዲዮውን ተከታተሉት አብራችሁን ቆዩ ያልተጠበቀ ሰበር መረጃ ታዋቂው አርቲስት ኢዮብ ዳዊት ሰለመ እቺ ልጅ ሰልማለሁ ሰለላሁ ዐለይሂ ናፍቆቷ ሳበደኝ ሰለላሁ ዐለይሂ ወህጃላየሁ ሰለላሁ ዐለይሂ ወይ መቷል ወሰደኝ ተመልካረ በመድኃኔ ዓለም በአርቲፊሻል ኢንተለጀንስ መስለም የለም በኤአይ በኤዲቲንግ ሰው ሰለመ አረተው ተው እንማማር ተው ዲቤት እናርግ በውሸት ተው በማጭበርበር እምነት መቀየር የለም እነዚህ ሁለቱ የሥላሴ ልጅነት ያገኙ ትክክለኛ የክርስቶስ ልጆች ናቸው መቼም አልሰለሙም እኔ ያለው ደግሞ ቲክቶክ ላይ ማንንም ሊቀፈለኝ አይችልም እኔ ሚኮን አንተማ ሚኮኒካው አንተ ሚኮኒክ ማን አይደለም ማን አለ ሚኮ መሆንህን እናቃለን ነገር ግን እዚህ ጋር ማን ነው ሰለመ ያለው የፈለገ ነገር ብሰራ አንተ ዝም ብለህ ለምንድን ነው የምታምነው ሲጀምር ማለት ነው ከናንተ በላይ በውሸት እየሰራሉ የለም መቼም እኛ ደግሞ ማንንም ሰለመ ማንንም እስላም ማንንም እቶ አገባንም እኛ ማድረስ ብቻ ነው ከዚህ በፊትም ብለናል ማድረስ ብቻ ነው ከኛ መጠበቀው ነገር ምንድነው ወደ አላህ ተመለሱ የኛ አስተምሮትን ወደ እናንተ ማቅረብ ነው በይፋዊ መንገድ ማለት መቀበልና ለመቀበል የናንተው ነው ሁላችሁም እኚን ጳጳስ ታቃላችሁ ብዬ አስባለሁ ያው ሰሞኑ መሞታቸውን ሰምተን ነበር በዛሬው ዕለት ደግሞ ተቀብሯሉና የጀናዛ ሽኝታቸው ላይ የ150 ሀገራት መንግስት ቀብር ስነ ስርዓታቸው ላይ ተገኝተዋል እንደው የሰውዬ ምንስ ቢሆን ነው ሁሉ ህዝብ ግር ብሎ የሄደው ይገርማቸዋል እኔ የሳቸውን ነገር ብዙ ነገር ሰምቻለሁ ባይዘው ያው እውነት መሆኑን አላረጋግጥኩም እንጂ የሳቸው ስለሳቸው ብዙ ነገር ሰምቻለሁ ያው እዚህ ጋር የምትመለከቱት እንዳሉ ከአረብ ሁላ ሳይቀር ማለት ነው ተገኝተዋል ማለት ነው በጣም ይገርማቸዋል የ150 እንደው የቀሩት እኮ ትንሽ ናቸው ከርማችሁ ሙስሊሞች ቢላል በተባለ መጽሔታቸው ላይ የኢሳ ወይም የኢየሱስ የማንነት ታሪክ በሚል ርዕስ ውስጥ እንዲህ ብለው ጽፈዋል ላችሁም አድምጡ እኛ ሙስሊሞች ኢየሱስ ታላቅና ክቡር ነብይ መሆናቸውን በፍጹም ልባችን እናምናለን እንቀበላለን ከዚህ በተረፈ ግን እኛ ሙስሊሞች ኢየሱስን የአምላክ ልጅ ወይም አምላክ ነው የሚል ቅንጣት ታህል እምነት የለንም ባጭሩ እኛ ሙስሊሞች መሰረታዊያን ከሚባሉ ከቤተ ክርስቲያን ትምህርቶች ውስጥ ቢያንስ 5 መርሆች አንቀበልም ይላሉ ይዘረዝሩታል አንደኛ የሥላሴን ማለትም የአብ የወልድና የመንፈስ ቅዱስን ጥምረት አንድነትና ሶስትነት አናምንም ይላሉ ሁለተኛ
የኢየሱስን አምላክነትም አናምንም ይላሉ። ሶስተኛ ኢየሱስ የአምላክ ልጅ ነው መባሉንም አንቀበልም ይላሉ። አራተኛ የኃጢአት ስርየት በኢየሱስ ክርስቶስ ይገኛል የሚለውንም አንቀበልም አናምንም ይላሉ። አምስተኛውና የመጨረሻው ኢየሱስ የሰው ልጅ ከኃጢአት ለማዳን ስለመሰዋዕቱ አንቀበልም አንስማማበትም ብለው ሙስሊሞች ይሄንን ጽፈዋል። እንግዲህ ክርስቲያኖች ልብ በሉ። ሙስሊሞቹ ከቁርአናቸው አልፈው ወደ መጽሐፍ ቅዱስ ገብተው ስለ ኢየሱስ ክርስቶስ ማንነት ለመናገር እየሞከሩ ነው። በጣም እናመሰግናለን። የእስልምና አስተምሮትን በቤተ እምነታችሁ አድርጋችሁ የእናንተን ምእመናንን ስላስተማራችሁልን ስላደረሳችሁልን በጣም እጅግ በጣም እናመሰግናችኋለን። በጣም ነው የምናመሰግናችሁ። ይሄ ትልቅ ነገር ነው። ከኛ ተቀብላችሁ ለነሱ ማድረሳችሁ በጣም እጅግ በጣም የሚደነቅ ነገር ነውና እጅግ በጣም ነው የምናመሰግናችሁ። ሌላኛው ከተነሱት ነጥቦች አንዱ ምንድነው? ሙስሊሞች ከቁርአናቸው አልፎ ወደ የኛ መጽሐፍ ቅዱስ መጥተዋል ነው አሉት። ስለ ኢየሱስ ነው የተናገሩት። ስለ ኢየሱስ ክርስቶስ ስለመሰቀሉ አለመሰቀሉ ስለ አምላክነቱ ምናምንና በተመለከተ እኛ ሙስሊሞች እንደማናምንበት ሁላችሁም ታውቃላችሁ። በደንብ ነው የምታውቁት። ከመጽሐፍ ቅዱሳቸው አይደለም የተማርነው ከቁርአናችን። ዛሬ ስለ ኢየሱስ ብንናገር ስለ ኢየሱስ ክርስቶስ ወይ ደግሞ ስለ ኢሳ አለይሂ ሰላቱ ወሰላም በቁርአናችን በብዙ ቦታ በብዙ አንቀጽ ተገልጿል። ስለሱ ማንነት ስለሱ ምንነት ለምን እንደተላከ መልእክተኛ ሆኖ እንደተላከ አላህ Subhanahu Wa Ta'ala ሙዕጂዛ አድርጎ እንደፈጠረው ሁሉ አላህ Subhanahu Wa Ta'ala በቁርአኑ አስቀምጦልናል። ግልጽ አድርጎ ማለት ነው። ከናንተ መጽሐፍ ቅዱስ በላይ ግልጽ አድርጎ ቁርአን ነግሮናል። ይሄንን ደግሞ ያው ሰለምቴዎች ማረጋገጥ ይችላል። ሰለምቴዎችን መጠየቅ ትችላላችሁ። ሰለምቴዎች ስለ ኢየሱስ ክርስቶስ በይበልጥ ከማን እንደተማሩ ትክክለኛ ስለ ኢየሱስ ክርስቶስ አስተምሮት ማንጋ እንዳለ ይነግሯችኋል። እነሱን ጠይቋቸው። በደንብ አድርጎ ነው የሚያጎርሷችሁ። እናንተም ከኛ እንድትማሩ ትክክለኛውን አስተምሮት ከኛ እንድትወስዱ እንድታገኙ እንጋብዛችኋለን። ዛሬም ማለት ነው። ቁርአንን ሳታነቡ ሲቀሩ ስለ ቁርአን ለመናገር ለማውራት ደግሞ ስትሞክሩ እንደዚህ አይነት ነገር ያጋጥማችኋል። እንደዚህ አይነት ስህተት ያጋጥማችኋል። ላይላላ ኢሳ ረሱል አላህ ማለት ከእግዚአብሔር የተላከው ኢየሱስ ክርስቶስ ብቻ ነው። ዘንድሮ እነሱም ውሸት አያቆሙም፣ እኛም ማጋለጥ አናቆሙም። እናንተም ደግሞ መሰል ቪዲዮችን ስለሚንሰራ አካውንታችን የተመታ ስለሆነ ኮፒ ሊንክ ማድረግ እንዳታቆሙ ማለት ነው። ይቺ ሴትዮ እንግዲህ ካሁን በፊት ህይወታ ሙስሊም ነበርኩኝ አሁን ጌታን አግኝቻለሁ ብላ ላላላላ ኢሳ ረሱላህ ማለት ምን ማለት እንደሆነ ስትነግረን ምን አለች? አላህ ያላከው መሐመድን ሳይሆን ኢየሱስን ማለት ነው። ልክ ነሽ። አትጨነቂ፣ ብዙ አትጨነቂ። በነገራችን ላላላላ ይባል ነገር የለም። እንደዚህ አይነት ነገር ትሬኒንግ ይፈልጋል፣ ትንሽዬ ትሬኒንግ ይፈልጋል። በነገራችን አላህ Subhanahu Wa Ta'ala ቁርአንን በአረብኛ ማድረጉ ለእናንተ ትልቅ መሰላከን የሆነባችሁ ትልቅ ማለት ነው። ላላላላ ላኢላሃ ኢላላህ ነው የሚባለው። ከዛ ኢሳ ረሱላህ ናም ላኢላሃ ኢላላህ ኢሳ ረሱላህ ነው ያልሽው። አሁን ሙስሊም ነው ኦልሬዲ። አሁን የኢየሱስ ተከታይ ነሽ፣ ሙስሊም ሆነሽ። አሁን ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ ለመሆን ላኢላሃ ኢላላህ ሙሐመድ ረሱላህ ብቻ የምትለውን ቢጨምሪባት በቃ ሙስሊም ሆነሻል ማለት ነው። እኛ በኢየሱስ እናምናለን። በኢየሱስ ስናምን ግን ላኢላሃ ኢላላህ ሙሐመድ ረሱላህ ብለን አርካኑል ኢማን ላይ ደግሞ ኢየሱስ ነብይ መሆኑን አምነን ማለት ነው። ለዛም ኡሉል ዐዝም ከተባሉ ነብያቶች ማለት ነው። አንዳንዴ ልትዋሽ ስትመጡ ትንሽ ያጥኑ። እኔ ከዚህ ሰባተኛ ቪዲዮ ነው። ከዚህ አጥኑ ለማዋሽ ስትመጡ አጥኑ እያልኩ ነው። ትንሽ ማጥናት ጎደለሽ እንጂ ላላላላ ኢሳ ረሱላህ ማሻአላህ የሆነ ነው። ትርጓሜው ግን ማለት ነው ከአንዱ ከአላህ በቀር በሐቅ የሚመለክ አምላክ የለም። ኢሳ ደግሞ የአምላክ ባሪያ ነው ማለት ነውና ትንሽ ተስተካከል። እንግዲህ እቺ ሴት ከዚህ በፊት ሙስሊም ነበርኩኝ አሁን ኢየሱስን አግኝቼ ድኛለሁ ምናምን ብላ ስትቀጥፍ የነበረች ሴት ነችና ዛሬ ላይ ላኢላሃ ኢላላህ ማለት በዚህ እድሜ ማለት ነው። እሷ እንግዲህ በቅርብ ነው ወደ ክርስትና የገባችው። በውሸቷ እሷ በቅርብ ነው ወደ ክርስቶስ የሄደችው። በዚህ እድሜ ይሄን ሁሉ አመት
አስባችሁታል? ላኢላሃ ኢላላህ ማለት አልቻለችም እቺ ልጅ። እሺ መቼም ቤተሰብ ከቤተ ክርስቲያን የማንሰማው ነገር የለም፣ የማናየው ነገር የለም፣ የማይመጣብን ጣጣ የለም። እንግዲህ ይሄም አዲስ ነው። ተመልከቱ ቤተሰቦች። እግር ኳስ ጣዖት አምልኮ ነው። ለሚጫወተው ስፖርት ነው፣ ለሚያየው ግን ጣዖት ነው። ስለማቀብዬ ነው። ስለ እግር ኳሱ ላወራችሁ አይደለም። ምን መሰላችሁ እነሱ ጋር ያለው ነገር ባለፈው ቡናንም እንደዚሁ ወጥረው ይዘዋት ነበር። ቡና ቀጥታ ባዕድ አምልኮ ጣዖት አምልኮ አድርገዋት ነበርና ትልቁ እነርሱ ጋር ያለው ፐርስፔክቲቭ ምንድነው? እነርሱ መሪ ያልሆኑበት ቀድሞ ጀማሪ ያልሆኑበት ወደ እነርሱ የማይዞርበት ነገር በሙሉ ለእነርሱ ጣዖት አምልኮ ነው። ህዝቡ ወይ ምእመኑ እነርሱ ከመጡት ነገር ውጪ ልቡ ቀልቡ ከተሳበና ለዛ ነገር ድጋፍ ካሳየ ያ ነገር ጣዖት አምልኮ ነው። እግር ኳስ እነሱ የሚመሩት ጉዳይ አይደለም። ምእመኑ ሁሉ ግን ቀልቡ የተሳበለት ጉዳይ ነው። ስለዚህ ጣዖት አምልኮ ነው ቢሉት ህዝቡ እነርሱ ከማይመሩት ነገር ፊቱን ያዞራል፣ እነርሱ ከሌሉበት ነገር ፊቱን ያዞራል። ቡናም ልክ እንደዚሁ ቡና ላይ ሰው ተቀምጦ ቡና ተጠራርቶ መጫወት ቡና ማፍላቱ ምኑ ይሄ ድባብ እነርሱ የሌሉበት ነው። እነርሱ ያሉበትን ድባብ እናንተም ታውቁታላችሁ። እነርሱ ያሉበት ድባብ ሰው ሰክሮ የሚንገዳገድበት፣ እነርሱ ግን ሁለት መጠጣት ብለው እውቅና የሚሰጡት ነው። ስለሱ ጣዖት አምልኮነት አያወሩም። ስለሱ ምእመናንን አክሳሪነት አያወሩም። ቤተሰብ በታኝነት፣ ትዳር በታኝነቱን፣ ልጆች ያላባት ያለናት አስቀሪነቱን ማደህየቱን አያወሩም። ስለ አንድ ሲዮኒ ቡና ግን ከጣዖት ጋር ገናኝተው ያወራሉ። የሚጽፏቸውን ገድላትና ድርሳናት ብትመለከቷቸው እነርሱ ከጻፉት ውጭ ያለው ሌላ በሙሉ ተጥሎ እነርሱ የጻፉት ግን ይመለካል። ልክ ተአምረ ማርያምን ብትመለከቱ ማርያም ትመለከበታለች እዛ መጽሐፍ ውስጥ። ለእግሯ መሰገድ ግዴታ ይሆናል። ኢየሱስ አውቶማቲካሊ ይረሳል ከዛ ውስጥ። መባጽዮንን ብትመለከቱ እርሱ ወርዶ ከሱ ጋር ከንፈር ለከንፈር ሲሳሳም ኢየሱስና መባጽዮን ሲሳሳሙ እንደነበረ ከንፈሩን ሲያጣፍጠው እንደነበረ ይገልጻል። የሚጽፉት ሁሉ እነርሱ ተመላኪ መሪ ብቻ በሚሆኑበት ጉዳይ ላይ ነው። ልክ በዘመናዊ መልኩ ማንን እየተመለከትን ነው? የፕሮቴስታንት ነብይ ነኝ ባዮችን። አንዱ እዩ ምናምን የሚባለው መድረክ ላይ ሌላኛው ነብይ ቦታ የለውም። አንዱ የሚሰብከውን ሌላኛው አይሰብከውም። አንዱ ትክክል ያለውን ሌላው ይቃረናል። ጭራሽ ነብያትን ኢንተርቪው ያደረገ ልክ አይደላችሁም የሚል ሌላ ነብይም ጭምራል። ማን ነው? ሶፊያስ ምናምን የሚባል ነብይ ታውቁታላችሁ። አልহামዱሊላህ አትሉም ታዲያ? ነገራቶች ሁሉ ከዓለም ጫፍ ከዳር እስከ ዳር ከበረሃ እስከ ውቅያኖስ ያለው ሙስሊም በሙሉ ተሰብስቦ ወደ አንድ አምላክ ብቻ የሚያጎነበስበትን እስላም ይዘን አልহামዱሊላህ እንልም። ግለሰባዊ ማንነት አዳዲስ መጽሐፍት የራሳቸውን አምልኮና ሐሳብ የማይጨምሩበት፣ የራሳቸውን ጾምና ስግደት የማያክሉበት፣ የራሳቸውን ህግ የማይደነግጉበት፣ ተጽፎም ተሰጥቶም ወርዶም ያለቀ اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا ዛሬ ዲናችሁ ሞላሁላችሁ ጸጋዬንም በእናንተ ላይ አደረኩኝ ከሃይማኖትም እስልምናን መረጥኩላችሁ ብሎ የደመደመና በጭማሪ የማንወዛገብበት ሃይማኖት ምእመን በመሆናችን አታመሰግኑ? አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ረቢል ዓለሚን። እኔ የሚለው ስለ ኳሷ እኔ ደግሞ በጣም ስለ ኳሷ መነካቷ እኔ ብዙም ደስ ስለማይለኝ ማለት ኳስ ተጫዋች ነበርኩኝ ባይዘው እና በጣም ኳስ ወዳለው ምን ትላላችሁ? ግን አልነገርኳችሁም፣ እስከዛሬ አልነገርኳችሁም። ግን ኳስ በጣም ነው የምወደው። ኳስ ስነካ ብዙም ደስ አይለኝም። ኤኒዌይስ ባለፈው ቡና አይሆንም ምናምን ብሎ የሆነ ሰሞን ቡና አጀንዳ ሆና ነበረች። አይሆንም ቡና ምናምን ምክንያቱስ ከአረብ ነው የመጣው። እነ ሙሐመድና አብዱልማሊ ምናምን ናቸው ያመጡትና ከአረብ ስለመጣ ነው ነገሩ ማለት ነው። እና ኳስስ የጀመረው አረብ ነው እንዴ? ኳስም አረብ ነው የጀመረው? እስቲ ኳስ እንዴት ነው የተጀመረው? እስቲ ኳስ አመጣጡን እስቲ ንገሩን። እንደው በጣም ተገርመናል። እንግዲህ ማመጡብን ነገር የለም፣ የማይመጣ ነገር የለም። ወደፊትም ብዙ ነገር ሊመጣ ይችላልና ለማንኛውም እኛም እየጠበቅናችሁ ነው። ፈታ ለማለት ዘና ለማለት ያው ፈን ስለሚያደርግ ማለት ነው እየጠበቅናችሁ። ቤተሰብ እኔ ገና ዛሬ መስማቴ ነው። እፎይ የሆነ ነገር ተናግሮ ነበር። ምንድነው ያለው? ላይቭ ላይ ነው ቪዲዮ ስክሪን ሪከርድ ተደርጎ ነውና ምን እንዳለ ታውቃላችሁ? ከሙስሊሞቹ መጥቶ የሚያስተምራቸው ሰው አጥተዋል አለ። የሚያስተምሯቸው ሰዎችን አጡ። ወዴት ሄዶ? ወደ ኦርቶዶክስ ተዋህዶ ገብቶ ከሙስሊም ማለት ነው እዛ ሄዶ አስተማሪ አጡ። አይገርምም? በጣም አይገርምም? እስቲ ቪዲዮን ተከታተሉ። ነገር ግን የመጡት ልጆች ለምሳሌ የመጡትን እንኳን የሚያስተምርልን አጣን እንዲሁ የበተናቸው አሉ። የሚያስተምር ጠፍቶ ማለት ነው። ከእስልምና መጥተው እንዲሁ የበተናቸው አሉ። እስኪል አሁን ራሱ የሚበተኑ ልጆች አሉ መጥተው። ምክንያቱም ኦቨር ነው ማስተማሩ በጣም እስልምና ላይ ያሉት ከእስልምና የሚመጡትን
ማስተማሩ ትንሽ ከበድ ስለሚል ማለት ነው። እያንዳንዱ ከሀ ጀምሮ ነው እስከ መጨረሻው ድረስ የሚሄደው። ያንን መምህራኖች ተቀበሉን አስተምሩልን ብለናቸው እንኳን ሊያስተምርልን ፈቃደኛ ሆነው ማንም የመጣ ስለሌለ አትሊስት ወደ እስልምናው ከሚሄዱ ወደ ፕሮቴስታንቶች ቢሄዱ እንመርጣለን። ምክንያቱም አትሊስት ፕሮቴስታንቱ ጋር ከሄዱ በኋላ ጂዚያ ሊያስከፍለኝ ወይም ሚስቴን ሊቀማኝ ወይም ደግሞ ነገ ሊያርደኝ እንደማይችል ስለማቅ ማለት ነው። የህይወት ጉዳይን ቢያንስ መኖር ጉዳይ ስላለኝ ማለት ነው። ከዛ አንጻር ፕሮቴስታንቶቹ ጋር ቢሄዱ የተሻለ እንመርጣለን፣ እንዲሁ ከሚበተኑ ማለት ነው። ኦቨር ስላሉ ማለት ነው። መጥተው ኦቨር ሆነው ተቀምጠው የተቀመጡ አሉ። እነኛ ልጆች ተመልሰው ይቆዩና ምንድነው የሚሆኑት? ባክ ያደርጋሉ ወደ እስልምናው። ምክንያቱም ከሀ እስከ ፐ ጨርሰው የሚያስተምር ስለሌለ፣ ያንን ደግሞ ደጋግመን ለምነን የሚያስተምርልን ከኛ ወገን ስላላገኘን፣ ስለዚህ አትሊስት ተቋም ደረጃ እንኳን ፕሮቴስታንቶቹ መሬት የወረደ እስልምናን አታክ የሚያደርጉበት ሞጁሎች አሏቸው። እነ እፎይ ናቸው ወይ ደግሞ ኦርቶዶክስ ተዋሂዶ ነው ከእስልምና ወደ እነሱ ሄዶ አስተማሪ ያጡት። በጣም ይገርማል። ይሄ በጣም ይገርም ነውና ቢያንስ ወደ ፕሮቴስታንት ቢሄዱ ቢያንስ ምስቴን ከመቀማት እንደዛው ደግሞ ከመታረድ ይተርፋሉ አለ። እኔ የሚለው ቆይ እናንተ እስልምናን አራጅ የምትሉት የዓለም ጦርነት አንደኛውን ሙሉ የተኛውም ላይ የተጨፈጨፉ ህዝብ ወደ 60 ሚሊዮን ህዝብ ተጨፍጭፏል በእናንተ። አንድም ሙስሊም የለበትም። አንድም የእስላም ሀገር የሙስሊም ሀገር መንግስት የለበትም። በእናንተ ነው የተጨፈጨፈ ይሁሉ። የመስቀል ጦር የሚባሉትን እንተዋቸው። በእናንተ ታፔላ በእናንተ በራሳችሁ እናንተ በሚታምኑበት ማህተብ ሰይሞ ጦርነቱን መስቀል ጦርነት ብሎ ሰይሞ ስንት ሚሊዮን ህዝብን ጨፍጭፏል። ታሪክ አለ። ወደ ታሪኩ ተመልሳችሁ ብታነቡ እንደው እኛም ባልተናገራችሁ ባክግራውንድ ስቶሪያችሁን ብታውቁ እኛም ባልተናገራችሁ እኛም ባልተሳደባችሁ አራጅ ምናምን የምትሉት ነገር የ60 ሚሊዮን ህዝብ ደም በእናንተ ላይ አለ። እንደው ዛሬ ደረታችሁን ነፍታችሁ ስትናገሩ እውነት ይመስላል። ይሄንን ማቅ ታሪክ ማቅ ሰው እኮ እውነት ይመስሏል። እኛ ግን በደንብ እናውቃለን አራጅ ማን እንደሆነ፣ ገዳይ ማን እንደሆነ አጥፊ ማን እንደሆነ። እንደ ሀገራችንን ብንመጣ ማን ህዝቡን ሲጮክን እንደነበረ ሲገፋ እንደነበረ፣ ማንን ሲገድል ሲጨፈጭፍ ሲያስጨፈጭፍ እንደነበረ፣ ከየት ትእዛዝ ተሰጥቷቸው ሲጨፈጭፉ እንደነበረ ሁሉም ታሪክ አስቀምጣለች። ሁሉንም እናውቃለን። በብዙ ነገር እያስተማርን ነው። ይሄን ደግሞ በቪዲዮ በመጽሐፍ በሁሉም ነገር ህዝቡ ይሄንን እንዲያውቅ እየተናገረን ነው፣ እያስተላለፈን ነው፣ እያሰራጨን ነው። ህዝብ ይሄንን ያውቃል፣ ማወቅም አለበት። ዛሬ 100 ዓመት በፊት እንኳን የሌሎችን ተውትና በሀገራችን ላይ የተሰራውን ግፍ እናውቃለን። በሙስሊሞቹ ላይ ስንት ዑለሞች እንደታረዱ፣ ስንት ዑለሞችን እንዳጠፉብን፣ ስንቱን ከቂያቸው እንዳፈናቀሉ እንዳሳደዱ፣ ስንቶቹ እንደተገደሉ፣ ንጹሃኖቹ ስንት ንጹሃን እንደተጨፈጨፈ እናውቃለን። ይሄ ከየትኛው ቤት ትእዛዙ ሲሰጣቸው እንደነበረ ሁሉም ኢትዮጵያዊ ይሄንን ማወቅ አለበት። እናንተ ይሄንን ብታውቁና ብታነቡ እኛም ባልተናገራችሁ ነበር። ነገር ግን በውሸት ስለተገነባችሁ ቤታችሁን በውሸት ስለተገነባ እናንተም ውሸት ላይ ስለቆማችሁ የምትናገሩት የምታወሩት ሁሉ ውሸት የዋሻችሁ ነው የምትኖሩት፣ እየዋሻችሁ ነው የምትሞቱት። በጣም ነው የምትገርም። መቼ ነው እንደው እናንተ ከናንተ ቤት እውነት የሚሰማው? መቼ ነው እንደው ከናንተ ቤት እውነቱ ማን ጋር እንዳለ የሚመሰከሩ? ትልቅ ውርደት እኮ ተሸክማችኋል። ታውቃላችሁ? ትልቅ የሆነ ውሸት ተሸክማችሁን አላችሁት። ሁሉም ሰው ይሄንን ቢያጠና፣ ሁሉም ሰው እናንተ ባክግራውንድ በደንብ ቢያጠና ጉዳችሁ ነው የሚፈለፈለው። እናንተ እሱን ነገር ለመሸፋፈን እሱን ነገር ለመደበቅ ዛሬ በውሸት ነው የምትመጡት። ውሸትን ነው የምታወሩት። በውሸትን ማስተማር ነው የምትፈልጉት። እስቲ ሁላችንም ይሄንን ገራሚ የሆነ ቪዲዮ ተመልክተናው ተመልሰን እንገናኛለን። ሁላችሁም አዳምጡት ገብታችሁ። የፈለገ በእምነት የደካማ ብሆን ብሞት ካፊር አለገባም ብለሽኝ ወሃቢያ ያገባሽው ልጅ የአብዛኛዋን ሴት ቤት ያንጓካ ገራሚ መልእክት ያለው ቪዲዮ። እውነት ለመናገር ይሄን ቪዲዮ ስሰራ እኔ አስቤበት ፈልጌው ምናምን አልነበረም የሰራሁት።
ከአንዲት ጓደኛዬ ጋር አገር ቤት ተደዋውለን እያወራን ነበር። ሌላ ጓደኛ ነበረችን እኔ ወደዚህ ከመምጣቴ በፊት ያቺ ጓደኛችን ብሩኬ እዚህ ጋር ስሟን መጥቀስ አስፈላጊ ስለሆነ ነውና ብሩኬ የሚባል የሆነ ክርስቲያን ፍቅረኛ ነበራት በጣም የምትወደው ቤተሰቦቿ በጣም በዛ ምክንያት በቃ አዛ ያረጓት እንደሆነ አቃለሁኝ። መጀመሪያ ላይ የተናገርሽው ነገር ነው በጣም የብዙን ሰው ልብ የነካው ማለት ነው። እሱም አንቺን ደግፎሽ ወይ ደግሞ ያ ነገር አንቺ የተናገርሽው ነገር እውነት ሆኖ ሳይሆን መቃብርን መቃብርን የሞትን ሰው ከመጣራቱ አውሊያ ምናምን ብሎ ከመጣራት ጠርቶ መቃብርን ከማምለክ ጠርቶ ጽድት ያለን እስልምና ትክክለኛው መንገድ ይዞ አላህን በአንድነት የሚያመልከው ሰው ላንቺ ካፍር መስሎ መታየቱ ትንሽ ያስደነገጠ ኢናይል መሐይም ነሽ አንቺ ኢናይል ድድብና ይዞሻል ኢናይል ማለት ነው ኢናይል በንግግርሽ ነው ካንቺ በመሆኑ ነው ይሄ ንግግር ካንቺ በመሆኑ ነው እንጂ የተናገርሽው ነገር ትክክል ሆኖ አይደለም። ለኔም ለናንተም ጥያቄ አቀርባለሁ። ነብዩ አለይሂ ሰላቱ ወሰለም እኔ ቤት እናንተ ቤት እንግዳ ሆነው የመምጣትን እድል ብናገኝ ቤታችሁን ትኮሩበታላችሁ? ዛሬ ነብዩ አለይሂ ሰላቱ ወሰለም እንግዳ ቢሆኑ ቤትህ እንዴት ነው? የሙስሊም ቤት ጽዱና ንጹህ ነው። ባለችው አቅም የ10 ሺህ ብር ወንበር ይሁን የ3 ሚሊዮን ብር ሶፋ ጽዱ ነው ሙስሊም። ቤትህ ንጽህናው እንዴት ነው? ሽንት ቤቶች መስገጃው ምንጣፉ ንጽህና ለሳቸው መስተንግዶ ይመጥናል? እሺ ወጣት ነህና ወደ ክፍል ሲገቡ ግድግዳው ላይ የሰቀልከው አድና የምታደንቃቸው የእግር ኳስ ተጫዋቾች ይኖራል? የፊልም አክተሮችስ? ቤትህ ነብዩ ቢያዩት ብታፍርበት ቤት አይደለም ሰለላሁ ዐለይሂ ወሰለም። እሺ አንተና ልጆች ተነስታችሁ በጀማዓ የምትሰግዱ ናቸው ሱብሒ ታነቃቸዋለህ እሳቸው እንግዳ ናቸው። የቤትህ ሁኔታ እንዴት ነው? አዳርህ ምን ይመስላል? ነው ወይስ አሁንም ባለቤትሽ ጋር እንደተኮራረፋችሁ ሸይጣን እዛና እዚህ ክፍል ላይ አይቷችሁ ሳምንት ጎሜ ውስጥ ሆናችሁ ነው ነብዩ የምታስተናግዱት? ሁሌም የሙስሊም ቤት ነብዩና አለይሂ ሰላቱ ወሰለም ያስተናገደ ያህል በዛ ቁመና ላይ ይገኛል። ቤቱ ጽዱ ነው። ቤቱ በኢማን የደመቀ ነው። ቁርአን የተከፈተበት ነው። ልጆቹ ጋር ፍቅር ነው። ባለቤቱ ጋር ስተት ይኖራል፣ ያልፋታል፣ ይስታል፣ ትዘለዋለች። ዱንያ በመተላለፍ ብትኖራት ምድር ነው። ምሉእነት ላይኛው ዓለም ብቻ ነው ያለው። ቤትህን ቢያዩት ነብዩ አለይሂ ሰላቱ ወሰለም እንግዳ ሆነው ቢመጡ ይመጥናል ቤትህ? እሺ ድንገት ከጎን ያለው ሞባይል ተቀብለው ጋለሪውን ገፍቶ ቢያዩት ደስተኛ ነው? እዛ ውስጥ ያሉ ፎቶዎች ያስደስተዋል? ድንገትም ደግሞ ቲክቶክን ቢነኩት አንተና ቲክቶክ እንዴት ናችሁ? ኢንስታግራምስ ምን ይመስላል? ዋትስአፕ ላይ የተለዋወጥካቸው መልእክቶች እንዴት ናቸው? ደስተኛ ነህ ወይ? ዛሬ ይዘን የምንወጣው መልእክት አንዱ ነብዩ አለይሂ ሰላቱ ወሰለም ቤቴ እንደ አቡ አዩብ አልአንሳሪ እንግዳ ቢሆኑ ለሳቸውን ለማስተናገድ ሚመጥን በኢማን የደመቀ ቤት ነው ወይ? ይሄ ለሁላችንም ጥያቄ ነው። ስልካችንን እንመርምር፣ ሁሉ ነገራችን ቼክ እናርገው። እንደው ነብዩ አለይሂ ሰላቱ ወሰለም ቢገቡ ቤታችን ምን ይመስላል? አሳይመንት ነው። ኪስት ሸዋፈራው ደሳለኝ የሚለውን አንዴ ሰምተነው ነበር። እስራኤል በጣም ትንሽ ሀገር ነች። አረቦቹ ከዚህም ከዚያ ሚሳኤል ሲወረውሩባት በንቃት የሚጠባበቅ ሚሳኤሉን የሚመክብ አይሮን ዶም የሚባል መሳሪያ ናት። ታውቃል? ድው ወሲ ሸዋዬ አንዴ በቃ እንግዲህ ሸዋፈራው እንደተመለከታችሁት በእስራኤልን የሆነች ትንሽ የሀገር ከዛ በዙሪያዋ በጠላት አረብ ተከባ ምናምን ከዛም ከዚህ ሚሳኤል አረቦቹ ሲተኩሱባት ምናምን ከዛ ደግሞ እሷ ባይረን ዶም አቀጨም ስታደርግ ምናምን። በነገራችን ላይ እስራኤል ትንሽዬ ሀገር ሳትሆን ሀገርም አይደለችም። የሀገርነቱ ቅና የሚሰጣት ማንም የለም። ሀገርም አይደለችም በመሰረቱ። ከዚያ ግን ባሻገር ስንመጣ ምንድነው እስራኤል የሚባል ሀገረ መንግስት ማለት ምዕራባውያን በዚያውም ደግሞ በአጠቃላይ ሃይማኖትን እስልምናን፣ ክርስትና አጠቃላይ ከዚህ ምድር ላይ ለመፋቅ ያሰቡ አካላት ሃይማኖት በጣም በሚተገበርበት መካከለኛው ምስራቅ ላይ የሰፈረች ቡግንጅ ነች። አሁን በተለይ ለምሳሌ አሁን በዚህኛው ጦርነት ላይ ከማን ጋር ነው እየተዋጋች ያለችው? ጋዛ ከምትባል ስትሪፕ በጣም ጠባብ ቦታ ላይ። አሁን እንግዲህ
እስራኤልን የሚጠብቅ አምላክ አለ ከማለት ትንሽ ወደዚህ መጥቷል። ወደ መሳሪያው እሷን የሚጠባብቅ መሳሪያ ምንድነው የሚባለው? መሳሪያው እሱ ነው ብሎ ደምድሟል ማለት ነው። ከዛ ወደዚህ መጥቷል። ደስ ይላል ሸዋን ጊዜው። ሌላ ጊዜ በሰፊ እናወራበታለን። እስራኤል ወያር እስራኤል እምቢ ካላችሁ እንዳለ እስራኤል በእስራኤል ነው ቲክቶኩን ማረገው እንዴ! ኧረ በእናታችሁ አዲስ አበባ ልጆች ጭንቃችንም ተፋቱን። ምን ሆናችሁ ነው የምታውዱት? ቴንኪው እስራኤሎች ቴንኪው። ወያር እስራኤል አርጉት። እስራኤል በእስራኤል ምንድነው የምታረጉት? ብሔሩን ጠርቶ ማቅ እንግዲህ ንግስት ሮማ የኔታንያሁ ባለቤት ብንላትስ የኔታንያሁ ባለቤት ብንላትስ እንደው አይሆንላትም? አስማማትም? እስቲ ሰይሟት። ለማንኛውም አንቺ እስራኤል ነኝ ስትይ ከብዙ ሀገራት ጋር ጠላት እንደሆንሽ እየሆንሽም እንዳለሽ ማወቅ አለብሽ። ይህንን ነው የምለው፣ ሌላ ነገር አይደለም። በሰፊው ሌላ ጊዜ እናወራበታለን። ለማንኛውም ውድ ቤተሰቦች የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።